ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙዬ ቤተሰቡ እንዴት ናችሁ? ሰላም ናችሁ ወይ? እኔ አላህ አልሐምዱሊላህ። እንግዲህ ዛሬ ቡና እንጠጣ። ቡና ምሽቱን እየጠጣን ነው። በጣም ደስ የሚል ሰዓት ነበር። ቤተሰብ ፋሚሊ ጋራ ማለት ነው። ቆይ በጣም ጫጫታ ስለነበረ ያው እንትን አላልኳቸውም፣ ሳይለንት አረኩት። በጣም ጫጫታ ነበርና ሂክማዬና እኔ ሰላም እያልን እንደዛው እንደለመድነው እንንጣ ብዬ እና ወላሂ በጣም ደስ የሚል ጊዜ አሳለፍኩኝ ቤተሰቦቼ ጋራ ሽክፍ ብለን አማቾች እህቴ ወንድሜ ምንም የቀረ የለም ማለት ነው። አልሐምዱሊላህ ስለ ወቅት አሳልፍ ያለሁኝ እና ያው እናንተም ለሀገራችሁ አብቅቷችሁ ቤተሰብ ጋር ሸከፍከፍ ብላችሁ መጥተው የምትጨዋወቱ፣ የምትተዋጉ፣ የምትሳሳቁ እውነት ለመናገር በጣም ጫጫታው ሳቁ በጣም ነው። ምን ልነግራችሁ አልችልም ማለት ነው። ያው አላስገባሁትም በጣም ጫጫታ ስለነበረ ማለት ነው። ቆይ እና ደስ የሚል ጊዜ አሳልፍ ያለሁ። እናንተንም ለሀገራችሁ ያብቃችሁ እና ኮሜንት አገር ልገባ እፈልግና እፈራለሁኝ የምትሉት እህቶች ማለት ነው፣ አትፍሩ። እናንተ መወሰን ያለባችሁ ቅንጭላታችሁን ማሳመን ያለባችሁ ምን ያህል እኖራለሁኝ በይች ባለችው ወቅቴ ደግሞ ቤት ካለኝ በይችው በህይወቴ ተደስቼ በቤቴ ልኖር ብላችሁ ወስኑ ማለት ነው። ብዙዎቻችሁ ኮሜንት የማየው እኔን ቶለ ስል እንገባ ሀገር እንፈልጋል ግን ስለመግባት በጣም እንትን ይለናል ትላላችሁ ማለት ነው። እና ይሄን ብላችሁ መወሰን የለባችሁም። ቅንጭላታችሁን አሳምኑ። አንዲ ሰው ሀዚህ ራሱ ያለ መረጋጋት ሲሆንባቸው ነው ሀሱ ሀገር ተነስተው ይመጡና እንደገና ወደ ሰው ሀገር የሚሄዱት ማለት ነው። ባላቸው ተብቃቅተው መኖር ቅንጭላታቸውን አላሳምን እያሉ ነው ማለት ነው። እናንተ ቅንጭላታችሁን አሳምናችሁ እኖራለሁ ምን ያህል ጊዜ ልኖር ወይ ታውቂው ብላችሁ ወስኑ። ባለው ሀያታችሁ ተደስታችሁ አልሐምዱሊላህ ብላችሁ ትኖራላችሁ ማለት ነው። ግን እሺ አይበቃኝም ይሄን ባጠፋሳ ይሄን ቢቸግረኝ ካላችሁ ሃይማታችሁ ራሱ መኖር አትችሉም። እኔ ልንገራችሁ ማለት ነው። በቃ እና አልሐምዱሊላህ ብላችሁ ለሀገራችሁ ገብታችሁ ለመኖር ሞክሩ ያ ጀማዓ ማለት ነው። እኛ በአሁኑ ሰዓት እድሜያችን ራሱ ትናንሽ ነው እውነት ለመናገር ማለት ነው። ሰዓታችንን ጊዜያችንን ፈጅተን በሰው ሀገር እና ምን ያህል ልንኖር ብላችሁ ውዶችዬ እና ቅንጭላታችሁን አሳምናችሁ እኖራለሁ ባለኝ አልሐምዱሊላህ ብዬ እቀመጣለሁ ብላችሁ ወስናችሁ ቶሎ አይዟችሁ። ሀስቡናችሁ እንዴ ካሰባችሁት የሀገር መግቢያችሁ በጣም ሩቅ ይሆንባችኋል ማለት ነው። እንግዲህ ወጡም ቆሎም እያሳየኋችሁ ነው እና አሳምናችሁ ለመንጣት ሞክሩ። አይክበዳችሁ ውዶችዬ። ቤት ካላችሁ ሁሉም ነገር አላህ ያወሰነው አላህ ያለው ነው የሚሆነው። ያኔ በእናንተ በእኛ አሁን መሰለን ሻመት ብንሰራ ሀሱ ጊዜያችንን ማቃጠል ራሱ ልጅ የወለደ አሁን ልጅ ብዙ ልጅ እየወለደ ይልካል። ቢሆንም ልጅ እናት አባት ጋር አብሮ ያደገ የእናንተ ራሱ ለልጆቻችን ራሱ መስዋዕት መክፈል ምን ያህል ልጅ አድካሚ እንደሆነ ምን ያህል ማወቅ አለብን ማለት ነው። አሁን ሀሱ ሆነን እርግጥ ሀሱ የተለፋ ነው፣ ግንስ ቤተሰቦቻችን ራሱ እንዴ ብለው ለፍተው አሳድገውን በጣም ነው የሚጎዱት። አሁን ልጅ ያዙትን ሀዚህ ብታው እንዴት መሬት እንደሚዶሏቸው ቅልጥልጥልጥልጥ ደጋሉ እንዲያለቅሱ ይላሉ። ብታዋቸው በጣም ነው የሚቸገሩት ወላሂ። እንዲው መቼም አሁን ዘበን የገንዘብ ሰዓት ሆኖ ሁሉም ገንዘብ ፈላጊ የመሆኑ ሁኔታ ነው እንጂ ራሱ እንደዛ ተቸግረው ስንት ሆነው አሳድገውና የልጅ እንደመቁጠር አንዲ ብለው ለፍተው ማሳደግ ራሱ በጣም ከባድ ነው ለቤተሰቦቻችን ራሱ ማለት ነው።
ያው ይሄን እምላችሁ ቤት ካላችሁ መጠታችሁ ልጆቻችሁን ይዛችሁ እያስተማራችሁ የዲናቸውን እያስያዛችሁ እንትን በሉ ነው አሳድጉ ነው። በተለይ ገጠር የሚያድግ ማቲ ያን ያህል የዲኑ ውጤት አይኖረውም። በብዛት እርግጥ ሊቀሩ ይችላሉ። ያን ያህል ግንስ እንደ ከተማ ሆኖ አይቀሩም ማለት ነው። አይማሩምም አይቀሩም። እና ለሀገራችሁ ለመግባት ወስኑ። ቤት ያላችሁ ውዶችዬ ኑት ወለ እኔ መቼም ብዙ የሚጠሉ አሉ ኑት ወለ ስል ማለት ነው። ኑት ወለ ማንም ይሁን ማንም በሀገራችሁ ገብታችሁ ኑሮ ውዶችዬ ወይ እና መቼም ምን ትችልናለሽ ልትል ትችላላችሁ። ያው እኔ የምችላችሁ የለኝም። እንደኔው ሀያታችሁን ልጆቻችሁን እየወለዳችሁ እንድትኖሩ ነው ውዶችዬ። የሰው ልጅ ሰርቶ እኮ ዝም ብሎ እንደ ጋሪ ነው የምንቆመው ማለት ነው። በተለይ ሴት ሰዓታችንን የመውለዳችን ሰዓት ቶሎ ነው የሚያልፈው ማለት ነው። በስራ ጉዳይ ደግሞ ብዙ መውለድ እምቢ የሚለው ይቻላል ማለት ነው። በልጅነት ቢኖርም እንኳን የመውለድ እድላችን ጊዜ ያልፋል። በስራ ጉዳይ በመቆም በመቀጥቀጣችን በጣም ጉዴት ከደረሰብን እንደዛም ሊያጋጥም ይችላልና ውዶችዬ እንግዲህ የምታበረታቱኝ ሁላችሁም በሚባል ንስጥር እያበረታታችሁኝ ሙዬ እያላችሁኝ ጀዛኩሙላህ ኸይረን ውዶችዬ። መቼም ይሄን ሁላ እንትን ምላችሁ ያው እናንተ መጣታችሁ እፎይ ብላችሁ ለሀገራችሁ እንድትኖሩ ነው። ላይክ ሼር ኮሜንት አትርሱ።